ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። አሜሪካ ወታደራዊ ጣልቃ ገብነትን በፈጸመችባቸው ሀገራት ምን ተከሰተ? ዩናይትድ ስቴትስ በመካከለኛው ምስራቅ ወደ ጦርነት ተመልሳለች። ዋሽንግተን በአንድም ሆነ በሌላ መንገድ በቀጠናው በተካሄዱ ጦርነቶች ውስጥ በተለያዩ ጊዜያት እየተሳተፈች ሲሆን፣ ሁሉም ያመጡት ውጤት ላይ በአንድ ድምፅ ከስምምነት መድረስ አይቻልም። አሁን አሜሪካ ከእስራኤል ጋር በጥምረት በመሆን በኢራን ላይ በከፈቱት ጥቃት የተጀመረው ጦርነት የሀገሪቱን ከፍተኛ መሪ አሊ ካሚኒን ገድሏል። ፕሬዚዳንት ዶናልድ ትራምፕ የኢራንን መሪ በማስወገድ የሀገሪቱን የኒውክሌር ፕሮግራም ማስቆም እንዲሁም የስርዓት ለውጥ ማምጣት ፍላጎታቸው ነው። ትራምፕ በቀጠና ውስጥም ወታደራዊ ጣልቃ ገብነት የፈጸሙ የአሜሪካ የመጀመሪያው ፕሬዚዳንት አይደሉም። አባትና ልጁ ጆርጅ ቡሽ እንዲሁም ባራክ ኦባማ ቀደም ሲል በኢራቅ ከሳዳም ሁሴን ጋር ወይም በሊቢያ ከሙአመር ገዳፊ ጋርም ጦርነት ገጥመው ነበር። የእነዚህ መሳሪያዎች ከስልጣን መወገድ ለሀገሪቱ ዲሞክራሲንም ሆነ የናፈቁትን ነፃነት አላስገኝም። ከዚህ ይልቅ በሀገሪቱ ውስጥ እስካሁን የዘለቀ የእርስ በርስ ጦርነትና አለመረጋጋት ፈጥሯል። በሶሪያ አሜሪካ እስላማዊ መንግስት በማለት የምትጠራውን ቡድን ለማስወገድ ድጋፍ ያደረገች ቢሆንም በ2024 አል-አሳድ ከስልጣን ከተወገደ በኋላ ሌሎች እስላማዊ ቡድኖች ስልጣን ተቆጣጥረዋል። ይህ በእንዲህ እንዳለ በአፍጋኒስታን የታሊባን አገዛዝ አሜሪካ ለሁለት አስርት ዓመታት ያህል በሀገሪቱ ውስጥ ጣልቃ ከገባች በኋላ በ2021 ወደ ስልጣን ተመልሷል። በኦባማ አስተዳደር ወቅት ዲፕሎማትና ብሔራዊ ደህንነት አማካሪ የነበሩት ፊሊፕ ጎርደን በአውሮፓውያኑ 2025 ባወጡት ጽሑፍ ሀገራቸው በቀጠና ውስጥ ያደረገቻቸው ጣልቃ ገብነቶች ቀውስ ማስከተላቸውን አስፍረዋል። በኢራቅ ዩናይትድ ስቴትስ ጣልቃ ገብታ ሀገሪቱን ተቆጣጠረች፣ ውጤቱም እጅግ ውድ ዋጋ እያስከፈለ ነበር። በሊቢያ ዩናይትድ ስቴትስ ጣልቃ ገብታ ሀገሪቱን አልተቆጣጠረችም፣ ውጤቱም እዚህ የከፋ ነበር። በሶሪያ ዩናይትድ ስቴትስ ጣልቃ አልገባችም ወይ ሀገሪቱ አልተቆጣጠረችም፣ ውጤቱ ደግሞ ከባድ ነበረ። ባለሙያዎቹ እንደሚሉት የአሜሪካ በሀገር ውስጥ ጣልቃ መግባት ለራሷ ብቻ ሳይሆን በአጠቃላይ ቀጠናውን እጅግ ከፍተኛ ዋጋ እያስከፈለ ነው። በካይሮ በሚገኘው የአሜሪካ ዩኒቨርሲቲ የዓለም አቀፍ ጉዳዮች ፕሮፌሰር ኢብራሂም አዋድ በአካባቢው ያለው አለመረጋጋት በአብዛኛው የሚከሰተው ከውጭ በሚኖር ጣልቃ ገብነት ሲልም ነው ለቢቢሲ ሞንዲያ ያስረዳሉ። ምንም እንኳ ኢራቅ፣ አፍጋኒስታን፣ ሊቢያ፣ ሶሪያ ወይም የየመን ከባድ የአስተዳደር ችግሮች የሰፈነባቸው ወይም አምባገነንነት ስርዓቶች ያሏቸው ሀገራት ቢሆኑም እነዚህ ጉዳዮች በአዋጅ አስተያየት በውጭ ጣልቃ ገብነት ሊፈቱ የሚችሉ አልነበሩም። ባለፉት አስርተ ዓመታት ውስጥ ዩናይትድ ስቴትስ በመካከለኛው ምስራቅና በሰሜን አፍሪካ በሚገኙ በርካታ ሀገራት ውስጥ ወታደራዊ ጣልቃ ገብነት ፈጽማለች። አንዳንድ ጊዜ የጦርነቱን ዋነኛ ተሳታፊ፣ በሌሎች ጊዜያት ደግሞ ደጋፊ ሚና በመያዝ ወይም የሰፊ ጥምረት አካል የሆነችበት ጊዜያት አሉ። ለመሆኑ ባለፉት ሁለት አስርተ ዓመታት አሜሪካ በየትኞቹ ሀገራት ውስጥ የወታደራዊ ጣልቃ ገብነት ፈጽማ? ምን ተከሰተ? ኢራቅ የዩናይትድ ስቴትስ በኢራቅ ላይ በተደጋጋሚ ወታደራዊ ጣልቃ ገብነት ፈጽማለች። ኢራቅ በሳዳም ሁሴን አመራር ስር ሳለች በአውሮፓውያኑ በ1990 የኩዌት የነዳጅ ዘይት ለመቆጣጠርና ቀጠናዊ የበላይነቷን ለማጠናከር ወረራ ፈጽማለች። በዋሽንግተን የሚመራና በተባበሩት መንግስታት የሚደገፍ ወታደራዊ ጥምረት ኦፕሬሽን ዴዘርት ስቶርም ዘመቻ የበረሃው ማዕበል የተባለ ዘመቻ አካሂዶ ኩዌትን ታድጋታለች። ጥምረቱ በከፍተኛ የአየር ድብደባዎች እና ፈጣን በሆነ የእግረኛ ወታደሮች ስምሪት የታገዘ ነበር። ይህ ዘመቻ በጥቂት ሳምንታት ውስጥ የኢራቅ ጦርነት በማስወጣት ኩዌትን ነፃ ማውጣት ችሏል። በወቅቱ ሳዳም ሁሴን ማዕቀብ የተጣለባቸው ሲሆን በሀገር ውስጥ አለመረጋጋት እንዲቀሰቀስ እና የጎሳ ውጥረት እንዲባባስ አድርጎ ነበር። ይህ ዘመቻም በብዙዎች ዘንድ ዓለም አቀፍ ሕግ ወደ ነበረበት የመለስ ወታደራዊ ስኬት ተደርጎ ተቆጥሮ ነበር። ከበርሊን ግንብ መፍረስ እና ከቀዝቃዛው ጦርነት ማብቃት በኋላ የተካሄደው ይህ የባሕረ ሰላጤ ጦርነት የአሜሪካን ወታደራዊ ጣልቃ ገብነት አዲስ ዘመን ተደርጎ ተቆጠረ።
ዋሽንግተን ያለ ተቀናቃኝ አዲስ የዓለም ሥርዓት መሠረተች። በአውሮፓውያኑ 2003 በዩናይትድ ስቴትስ እና በዩናይትድ ኪንግደም የሚመራ ሌላ ጥምረት አገዛዙ የጅምላ እልቂት መሳሪያዎች መታጠቁን እና ከዓለም አቀፍ ሽብርተኝነት ጋር ግንኙነት እንዳለው በመግለጽ ኢራቅን ወረረ። ኢራቅ አላት የተባሉ የጦር መሳሪያዎች ባይገኙም ጥምረቱ በጥቂት ሳምንታት ውስጥ በጋዳድ ደርሶ ሳዳም ሁሴንን በቁጥጥር ስር በማዋል በስቅላት ቀጣ። ነገር ግን ሀገሪቱ በሱኒዎች፣ በሺዎች እና በኩርዶች መካከል በተቀሰቀሰው የእርስ በርስ ግጭት መታመስ የጀመረችው ወዲያው ነው። ከዚህ ባሻገር በአውሮፓውያኑ 2014 እና 2015 የኢራቅ 1/3 እንዲሁም ከፊሉ ሶሪያን የተቆጣጠረውን ኢስላማዊ ስቴት እንዲመሰርት መንገድ ጠርጓል። አሜሪካ ከወታደራዊ ጣልቃ ገብነት በኋላ ስለሚፈጠረው ሁኔታ ጠንካራ ዕቅድ ያልነበራት ሲሆን የኢራቅ ጦር እና የጸጥታ ኃይሎች መፍረስን የመሳሰሉ ስትራቴጂክ ስህተቶች መስራቷ በሺዎች የሚቆጠሩ የሰራዊት አባላት ስራ አጥ እንዲሆኑም አድርጓል። በዚህም የተነሳ ብዙዎች ታጣቂዎች እንዲቀላቀሉ መንገድ ሲጠርግ ሀገሪቱ አሁንም ድረስ ለሚናወጠው አለመረጋጋት አስተዋጽኦ አድርጓል። ከአውሮፓውያኑ 2003 ጀምሮ በሀገሪቱ ውስጥ የሞቱ ሰዎች ቁጥርም ሲከታተል የቆየው የኢራቅ ቦዲ ካውንት ፕሮጀክት እንደሚለው እስላማዊ ዜጎችና ተዋጊዎች ጨምሮ ቢያንስ 300,000 ሰዎች በግጭቶች ምክንያት ሞተዋል። ሌሎች ድርጅቶች ደግሞ ቁጥሩ ከዚህ በጣም ከፍ ያለ እንደሆነም ያምናሉ። ኢብራሂም አወድ የዩናይትድ ስቴትስ ጣልቃ ገብነት ኢራቅን በማህበረሰቦች መካከል እንድትከፋፈል አድርጓል። ዲሞክራሲን፣ ዘመናዊነትንና ከሃይማኖት ነፃ የሆነ የፖለቲካ ስርዓትን በሚፈልጉ እና በሚቃወሙ መካከል የተፈጠረው ክፍፍል በመቶ ሺዎች የሚቆጠሩ ሰዎች ሕይወታቸውን እንዲያጡና እንደ አይኤስ ያሉ ታጣቂዎች የሚሳተፉባቸው የእርስ በርስ ጦርነት እንዲካሄዱ አድርጓል ብሏል። አፍጋኒስታን በ2021 የአፍጋኒስታን ዋና ከተማ በታሊባን ቁጥጥር ስር ሲውል በሺዎች የሚቆጠሩ ሰዎች ከካቡል ለመውጣት ሞክረዋል። በርካቶቹም በአሜሪካ አየር ኃይል አውሮፕላን በመሆን ሀገሪቱን ለቀው ወጥተዋል። በአውሮፓውያኑ 2001 የዩናይትድ ስቴትስ ከሌሎች የኔቶ አባላት ሀገራት ጋር በመሆን በአፍጋኒስታን ውስጥ በታሊባን አስተዳደር ላይ ኦፕሬሽን ኢንዱሪንግ ፍሪደም የተሰኘ ወታደራዊ ዘመቻ ከፍታ ነበረ። ዋሽንግተን ወረራ ለማድረግ የወሰነችው በ1996 ሀገሪቱን የተቆጣጠረውን አክራሪ የእስላም ንቅናቄ በመስከረም 11፣ 2001 በኒውዮርክ በሚገኙ መንትያ ሕንፃዎች እና ፔንታጎን ላይ በተፈጸመው ጥቃት እጁ ያለበት የአልቃይዳ ቡድን መሪ ኡስማን ቢን ላደን አሳልፎ ለመስጠት ፈቃደኛ ባለመሆኑ ነው። ጣልቃ ገብነቱ በጥቂት ሳምንታት ውስጥም የታሊባን አገዛዝ በማስወገድ በዓለም አቀፍ ማህበረሰብ የሚደገፉ አዲስ መንግስት መመስረት ችሏል። ነገር ግን ጦርነቱን አላስቆመም። ግጭቱ ከሁለት አስርት ዓመታት በላይ የዘለቀ ሲሆን ታሊባን ከመጥፋት ይልቅ እንደገና እንዲጠናከርና ከአሜሪካና ከኔቶ ወታደሮች ጋር እንዲፋለም አድርጓል። በ2020 የአሜሪካ ጦር በርካታ ቦታዎችን በታሊባን ከተነጠቀ በኋላ ሀገሪቱን ለቆ ለመውጣት ድርድር አድርጓል። ይህም በ2021 ግንቦት ወር የጀመረ ሲሆን ታሊባን በነሐሴ 2021 ካቡልን ከተቆጣጠረ በኋላም ተፋጥኗል። በአውሮፓውያኑ 2003 በኢራቅ የተጀመረው ጦርነት የአሜሪካን ትኩረትና ወታደራዊ ኃይል ከአፍጋኒስታን እንዲርቅ አድርጓል። ከዚህም በላይ አልቃይዳን ለማጥፋት ተይዞ የነበረው ዋነኛ ዓላማ ወደ ሀገር ግንባታ ፕሮጀክት ተሸጋግሯል። ይህም በኢራቅ ላይ በነበረው ጣልቃ ገብነት እንደተስተዋለው ሁሉ ይህን ለማሳካት የሚያስችል ግልጽ የሆነ ስትራቴጂክ ወይም የጋራ መግባባት አላስቀመጠም። ከታሊባን ከስልጣን መወገድ በኋላ የተቋቋሙት የጦር ሰራዊትና የፖሊስ ኃይል በጣም ደካማና ከምዕራባውያን ኃይሎች በሚሰጠው የገንዘብ ድጋፍ ላይ ጥገኛ ነበሩ። ለእነዚህ ኃይሎች የአሜሪካ ጦር ጠቅልሎ ሲወጣ የታሊባን ግስጋሴው መቋቋም አቅቷቸው በፍጥነት ፈርሰዋል። በአሜሪካ ብራውን ዩኒቨርሲቲ የሚገኘው ኮስቶስ ኦፍ ዎር ፕሮጀክት መረጃው እንደሚያሳዩትም በአሜሪካ የ20 ዓመት ጣልቃ ገብነት እና ከዚያ ጋር በተያያዘው ግጭት ምክንያት እስላማዊ ዜጎች፣ የታሊባን ተዋጊዎችና የምዕራባውያን ወታደሮች ጨምሮ ከ176,000 በላይ ሰዎች ሞተዋል። ይህ መረጃ በአገሪቱ በበሽታ ወይም በረሃብ ምክንያት የሚሞቱን የሚጨምር አይደለም። ሊቢያ የሊቢያው መሪ ኡመር ጋዳፊ አሜሪካ በ2011 በተሳተፈችበት ወታደራዊ ጣልቃ ገብነት የተወገዱ ሌላ አምባገነን መሪ ናቸው። ከአውሮፓውያኑ በ1969 ጀምሮ ሀገሪቱን በጠንካራ ክንዳቸው ስር አድርገው የመሩት ጋዳፊ ተቃውሞ የተነሳባቸው በአረብ ሀገራት የተቀጣጠለውን ህዝባዊ አመፅን ተከትሎ ነበር።
ፕሬዝዳንቱ በወቅቱ ይህንን ህዝባዊ ተቃውሞ በኃይል ጸጥ ለማሰኘት ጠንካራ ወታደራዊ እርምጃ ወስደዋል። ከዚያም በአገዛዙ ኃይሎችና በአማጺ ቡድኖች መካከል ግጭት ተፈጠረ። እነዚህ ግጭቶች በመላ ሀገሪቱም ተዛመቱ። በምላሹም የተባበሩት መንግስታት የጸጥታው ምክር ቤት ሀገሪቱን ከማንኛውም በረራ ነፃ የሆነ ቀጠና እገዳ ሲጥል፣ አሜሪካ፣ ዩናይትድ ኪንግደም እና ፈረንሳይ ህዝባዊ ተቃውሞን በመደገፍ ወታደራዊ እርምጃ መውሰድ ጀመሩ። በአሜሪካና በሌሎች የኔቶ አባላት ሀገሪቱ የታገዘው የአማጽያን ግስጋሴ በጥቅምት 2011 ትሪፖሊን እንዲቆጣጠር አድርጎታል። ከዚያም በኋላ ጋዳፊን ከተደበቁበት በማውጣት ገድሏቸዋል። በአፍጋኒስታንና በኢራቅ እንደተከሰተው ሁሉ በሀገሪቱ የተቀሰቀሰው ግጭት በዚህ አላበቃም። የጋዳፊ ከስልጣን መወገድ ጥምረቱ ያልተዘጋጀበት የስልጣን ክፍተት ፈጥሯል። እንዲሁም እንደ እስላማዊ መንግስት ያሉ አክራሪ ቡድኖች ጨምሮ የተለያዩ የታጣቂ ቡድኖችና ሚሊሻዎች እንዲነሱ አድርጓል። አዲስና ብዙ ዋጋ የሚያስከፍል የረዥም ጊዜ ጣልቃ ገብነት የማይፈልጉት ዓለም አቀፍ ኃይሎች ከሙአመር ጋዳፊ መገደል በኋላ ዘመቻቸውን አቁመው አልፎ አልፎ የአየር ጥቃት በመሰንዘር የምክርና የስልጣን ድጋፍ በመስጠት ብቻ ራሳቸውን ገድበዋል። በካይሮ በሚገኘው የአሜሪካ ዩኒቨርሲቲ የፍልሰትና የስደተኞች ጥናት ማዕከል የሚመሩት አዋድ ከፍተኛ ነዳጅ አምራችና ስደተኞችን ተቀባይ በሆነችው ሊቢያ ውስጥም የተካሄደው ወታደራዊ ጣልቃ ገብነት ሀገሪቱን ለማስተዳደር ምንም አይነት እቅድ ሳይኖር በመሆኑ በቀላል ውስጣዊ ግጭትና ከባድ የኢኮኖሚ ቀውሶችን አስከትሏል። ሀገሪቱ ዛሬም ድረስ በተለያዩ ቡድኖች መዋቅሮች ተከፋፍላና አለመረጋጋት ውስጥ ተዘፍቃ ትገኛለች። መቀመጫውን በትሪፖሊ ያደረገው እና ዓለም አቀፍ እውቅና ያለው ብሔራዊ አንድነትም መንግስት መላውን ሀገሪቱን አይቆጣጠርም። ሶሪያ በአውሮፓውያን 2011 በአረብ ሀገር የተቀሰቀሰውና በአምባገነናዊ ስርዓቶችን ለመጣል የተካሄደው ህዝባዊ ተቃውሞ ካናጣቸው ሀገራት መካከል አንዷ ሶሪያ ነበረች። የባሽር አልአሳድ አገዛዝ እስላማዊ ተቃውሞዎችን በኃይል በማፈን በመላ ሀገሪቱ የተዛመተና ከ15 ዓመታት በላይ የዘለቀ የእርስ በርስ ጦርነት አስነስቷል። በመጨረሻም ጦርነቱ የውስጥ ሆነ የውጭ ተዋናዮች በማሳተፍ ባለብዙ ገጽታ ግጭት ሆኖ እንደ አልቃይዳና ኢስላሚክ ስቴት ያሉ አክራሪ ቡድኖችን ጨምሮ የኩርድ ኃይሎችና ሶሪያን ለመቆጣጠር የሚፎካከሩ የተለያዩ ኃይሎችን በእርስ በርስ ጦርነት ተሳትፈዋል። በሶሪያ ውስጥ ጎራ ለይተው ከባሻር አልሳድ መንግስት ጋር የሚፋለሙ ኃይሎች ብቻቸውን አልነበሩም። ሩሲያና ኢራን ለአገዛዙ ኃይሎች ወታደራዊ ድጋፍ ሲሰጡ፣ ቱርክ ደግሞ ከመንግስት ኃይሎች ጋር በሚያደርጉት ውጊያ የሱኒ አማጺ ቡድኖች ታስታጥቅ፣ ታሰለጥንና የገንዘብ ድጋፍ ታደርግ ነበር። በአውሮፓውያኑ 2014 የዩናይትድ ስቴትስ ወደ ግጭቱ በመግባት የሶሪያን ከፊልና የኢራቅን 1/3 ግዛቶች የተቆጣጠረውን ኢስላሚክ ስቴት ተዋግታለች። የአሜሪካ አየር ኃይል ድብደባዎች ጽንፈኛው ቡድን ሲዳከሙ ይዟቸው የነበሩ ስፍራቸውን እንዲለቅ አድርገዋል። ዋሽንግተን በኩርዲስታን ለሚገኙ የአማጺ ቡድኖች በተለይም ለሶሪያ ዲሞክራቲክ ኃይሎች ድጋፍ አድርጋለች። በዶናልድ ትራምፕ የመጀመሪያ የስልጣን ዘመንም በእስላማዊ ሰዎች ላይ የተፈጸሙ የኬሚካል ጥቃቶችን ለመቀበል በባሻር አልሳድ መንግስት ላይ የሚሳኤል ጥቃቶችን ፈጽማለች። በዚህ ወቅትም ከአሜሪካ ወገን የባሻር አልሳድን መንግስት ከስልጣን ለማውረድ ፍላጎት ስለመኖሩ በይፋ የተባለ ነገር የለም። በ2013 በተቃዋሚዎች ይዞታ ስር ባለችውና ከደማስቆ በቅርብ ርቀት ላይ በምትገኘው ምስራቃዊቷ ከተማ ጉታ በደረሰ የኬሚካል ጥቃት በመቶዎች የሚቆጠሩ ሰዎች ሞተዋል። ምዕራባውያን የአሳድ ተቃዋሚዎች ለጥቃቱ የአሳድን አስተዳደር ተጠያቂ አድርገዋል። የአሳድ አስተዳደር ይህንን አስተባብሏል። በዓለም አቀፍ ጫና ምክንያትም የኬሚካል መሳሪያዎችን አስወግዷል። ሆኖም ግን ይህ እርምጃ ጦርነቱን አላቆመውም። በሶሪያ ጦርነት የኬሚካል ጥቃት ቀጠለ። የተባበሩት መንግስታት ድርጅትም ሁሉም የጦርነት ተሳታፊዎች በሰዎች ላይ ግድያዎች፣ መድፈርንና ማሰቃየትን ጨምሮ የጦር ወንጀሎች መፈጸማቸውን ገልጿል። በ2015 የአሳድ አስተዳደር የሀገሪቱን የተለያዩ አካባቢዎች መቆጣጠር ባለመቻሉ ለመውደቅ ተቃርቦ ነበር። ሆኖም ሩሲያ ጣልቃ ገብታ ቁልፍ ግዛቶች በአሳድ ቁጥጥር ስር መልሰው እንዲገቡ አስችላለች። በኋላም በአህመድ አልሻር የሚመራው አማጺ ቡድን የሀገሪቱን ስልጣን ሲረከብ ባሻር አልአሳድ ወደ ሩሲያ ተሰደዋል። የመን አሜሪካ ከ9/11 ጥቃቶች ወዲህ በየመን ከአልቃይዳ ጋር ግንኙነት ያለውን ቡድን ላይ በተፈጸመው የጸረ ሽብር ዘመቻ በተደጋጋሚ ተሳትፋለች። የመን በአውሮፓውያኑ 2014 ወደ የእርስ በርስ ግጭት የገባችው በኢራን የሚደገፉትን የሁሲን አማጽያን ዋና ከተማዋን ሰንዓንን ከተቆጣጠሩ በኋላ ነው። በአውሮፓውያኑ 2015
በሳዑዲ አረቢያ የሚመራ የአረብ ሀገራት ጥምረት በአማጽያን ላይ ጣልቃ በገባበት ወቅት ዋሽንግተን ምንም እንኳ እግረኛ ጦሯን ባትልክም የጦር መሳሪያዎች ሸጣለች፣ እንዲሁም የሎጂስቲክ እና የስለላ ድጋፍ ሰጥታለች። የሁቲ አማጽያን ቡድን በአሁኑ ጊዜ የየመንን ግዛት 30 በመቶ የሚቆጣጠር ሲሆን ከባድ የሰብአዊ መብት ጥሰቶችንም ፈጽሟል በሚል ይከሰሳል። እስራኤል በሐማስ ላይ ሰፊ ወታደራዊ ዘመቻዎችን ማካሄድ ከጀመረችበት ጊዜ አንስቶ በቀይ ባህር ላይ የሚቀዝፉ የንግድ መርከቦች ላይ ጥቃት ፈጽሟል። ይህንንም ተከትሎ አሜሪካ ከዩናይትድ ኪንግደም እና ከሌሎች አጋሮች ጋር በመተባበር የቀጠናውን የባህር ትራንስፖርት ለመጠበቅ የሁቲን ወታደራዊ ስፍራዎችና መሠረተ ልማቶችንም ደብድባለች። በመካከለኛው ምስራቅ ውስጥ በጣም ድሃ የሆነችው የመን ለዓመታት በዘለቀው ያለመረጋጋት ምክንያት በተባባሰ ጥልቅ ሰብአዊ ቀውስ ውስጥም ትገኛለች። በ2023 በአውሮፓውያን አቆጣጠር ከ377,000 በላይ ሰዎች ሕይወታቸውን አጥተዋል ሲሉም ካምፔን አጌንስት አርምስ ትሬድ የተሰኘው ድርጅት ገልጿል። እነዚህ ሞቶች የተመዘገቡት በአብዛኛው እንደ ረሃብ፣ በሽታ እና መሠረታዊ አገልግሎቶች አለማግኘት ባሉ የግጭት ተዘዋዋሪ ጥሶ ምክንያት ነው። የተባበሩት መንግስታት መረጃ እንደሚያመለክተውም ወደ 80 በመቶ የሚሆነው ሕዝብ ኑሮውን በሰብአዊ እርዳታ ላይ የተመሰረተ ሲሆን ከ4 ሚሊዮን በላይ ሕፃናት ከትምህርት ቤት ውጭም ናቸው። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።